ኢየሱስ ፕሮግራም ላይ ነው ነበርና ድንገት ነው የተፈጠረው እሳት አደጋ ወአትላ መናገር አልፈልግም ነበር በዚህ መድረክ አሁን ነገር ግን ሁሌ ጥያቄው ነው ስለሚመጣ አንዳንድ ጊዜ ደግሞ መረጃዎችን በግልጽ ካላነሳን በስተቀር እየሰራን ያለነው ታግሶ ለመጠበቅም ያስቸግራል። አሁን በደንብ ተያይዟል። ሁሉ ጊዜ የሚቆጨኝ ውስጤን የሚያንገበግበው ነገር ቢኖር የሰው እድሜ እንደ ከንቱ እንደፈሰሰ ውሃ እልም ብሎ በሆነ ነገር ሲዋጥ ያሳዝነኛል። 5 ዓመት 10 ዓመት 3 ዓመት 15 ዓመት ይገርመኛል። በማይጠቅሙና በማይረቡ ነገሮች ዌስት የሚሆኑ ዘመናት በትውልዱ መካከል እየበዛ ነው ያለው። እንደዛ ብዬ በማለቴ ስተት ነው ሲሉ የነበሩ ሰዎች ሶሪ ስተት ነው አጥፍቻለሁ ብዬ ስል ደግሞ አስተካክሏል አላሉ። ምንድነው ያሉት? ያኔ ነገራችሁን ዛሬ ስተት ነው ካላችሁ ዛሬ የሚነግራችሁን ነገ ስተት ነው ስለሚላችሁ አትስሙ። ኢትዮጵያ ውስጥ አጥፍታ ይቅርታ መጠየቅ ሌላ ጥፋት ነው። ገብቷል? የሚያደክመኝ ነገር አለ። እንዳውኑ በፀሐይና ጨረቃ ፊት በግላጭ የብልጽግና ወንጌል ሰባኪዎች ነን ብለው ራሳቸውን ከመግለጣቸው በፊት ለክርስቶስ እንዘንጥ ስለሚሉ ዘናጮች ቤተክርስቲያን ይባሉ ነበር። አንዳንድ የቃል እምነት ትምህርት ከአዲስ አበባ ያመጡት ጓደኞቼ ስርስሩን ቀስ አድርገው በከተማችን ሶዶ ትምህርቱን ያራምዱ በነበሩበት ወቅት ከነዚህ ወገኖች ሁለቱ ኋላ ላይ እስኪወገዙ ድረስ የኳይራችን ልጆች ስለነበሩ ለጆሮአችን ጭው ያለም ቢሆን እንሰማቸው ነበር። እግዚአብሔር ዓለማትን በእምነት ቃል እንደፈጠረ ሁሉ አንተም በቃል ነገሮችን ከሌሉበት የመጥራት ወይም የመፍጠር ችሎታ አለ። ራስን ዝቅ አድርገ አትመልከት። በአምላክ አምሳል መፈጠርን ማመን አለብህ። ይህንን አለማመን ሃይማኖተኝነት ነው፣ ኃጢአት ነው እያሉ ያደናብሩን ነበር። ያኔ አዲስ አበባ ቶሎ ቶሎ ስለማንመጣ ፍንዳታ ቤተክርስቲያናትን የማየት እድል አልነበረንምና ጉድ መጽሁ እያለን ነበር። ክርስትና ለክርስቶስ እንዘንጥ ነው ወይስ ለክርስቶስ እንኖር ነው? አሁን ነው እንግዲህ ቀንተ ነው ብትሉ የሚያዋጣችሁ። በጣሊያን ሱፍ ስር ያሸበረቀ የነብይነት ኦፊስ አገራችንን ወክሎ አውሮፓን በማህበራዊ ገጹ ሊያስጎበኘን ሰንብቷል። በታምር ገንዘብ አበዛላቸዋለሁ ያላቸው ዲሆች ገንዘብ አልበዛላቸውም፣ ቀንም አልወጣላቸው፣ እዚያው ናቸው። ዘይት በብልቃጥ የሸጠላቸው ዘይታቸውን አቅፈው እስካሁን ኑሮ ከብዷቸዋል፣ ምንም ፈቅ አላላቸው። ጳጉሜ በደረሰ ቁጥር ቀጣዩ ዓመት የመብዛት ነው የመትረፍረፍ ነው ያላቸው ሰዎች ትርፉ ይቅርና ገና አልበቃቸውም። በዘይት ሽያጭ፣ በጨርቅ ልዋጭ፣ በካራቴ ትርኢት በሰበሰባት ሀብት ለክርስቶስ እንዘንጥ ክርስትና ውስጥ ነው። ለህዝቡ የተስፋ እንጀራ ሰጥተው ለራሳቸው ያሁን እንጀራ የሚሰሩ ነቢያቶች ድልቅቅ ሙልቅቅ ሽቅቅ ያሉ ናቸው። ህዝቡ ግን ያሳዝናል። ሽምቅቅ ድቅቅ እልቅ ያለ ነው። አገልጋይ ድሃ ይሁን የሚል ስነ መለኮት የለኝም፣ ሞልቃቃ ይሁን የሚል እሳቤም እንዲሁም። እዚህ ላይ ማንሳት የፈለኩት ግን አታሎና አጭበርብሮ አስመስሎና አመሳስሎ የባልቴቶችን መቀነት አስፈትቶ የድሃውን ኪስ አስወልቆ ጸሎትን ሽጦ ጸጋን በገንዘብ ለውጦ ሲያበቃ ወገኖቼ ይሄው የማገለግለው ጌታ ከፍ ከፍ አደረገኝ፣ እንደ ንስር ሰማይ ላይ አወጣኝ፣ በሚቀኑኝ በጠላቶቼ ፊት አከበረኝ፣ የገጠር ልጅ ካመድ ከትቢያ አነሳኝ አይባ ኮንቶ ማለቱ ሲሰማ ጽድቅ የሌለበት በመሆኑ የመንፈሳዊያንን መንፈስ ያውካል። በጌታ ስም በወንጌል ስም የሚደረግ ንግድ ለጊዜውም ቢሆን ሲሳካ መታየቱ፣ የሸቀጥ ልውውጥ ለጊዜውም ቢሆን ውጤታማ ሆኖ መገኘቱ፣ የክርስቶስ ቤተክርስቲያን ለዚህ በሯን ከፍታ ስታመቻች መታየቷ ያቅለሸልሻል። በአሜሪካ ምድር የሚገኙ አንዳንድ የብልጽግና ወንጌል ሰባኪዎች በሚዲያ ላይ ወጥተው በህዝብ አውሮፕላን መጓዝ ከአጋንንት ጋር መጋፋት ስለሆነ አልፈልግም ብለው የግል ጀት ከአንድም ሁለት ገዝተዋል። በውቅያኖስ ዳር የተንጣለለ ቤት ሰርተዋል። በሀብት ማማ ላይ ወጥተዋል። ተስፋ በመስጠት የዘረፏቸው ህዝቦች ግን ብጠብቁ ጠብ የሚላተው ጌታን ክደዋል። በዚህ ሀገር አሁን ላለው ክህደት ዋነኛ ምክንያቶች በክርስቶስና በወንጌል ስም የህዝቡን ደም የመጠጡ ሐሰተኛ ተንባዮች ናቸው ብለው የሚያምኑ አጥኚዎች በርካታ ናቸው። እኔም የጥናት ውጤታቸው ያስማማኛል። ሐሰተኞች የክህደት መንገድ ጠራጊዎች ናቸው ብዬ ብዙ ጊዜ ተናግሬያለሁ። ከጌታ ዘንድ ያልሆነ ከኪሳቸው የወጣ ተስፋ ለህዝቡ ሰጥተው ንፋስ ያበሉት ህዝብ ነገ ከእግዚአብሔር ጋር መጣላቱ አይቀርም። እውነተኛ ደቀ መዝሙርነት የሚያስከፍለውን ዋጋ የማይናገሩ፣ ክርስቶስን መከተል የሚያስገኘውን ዘላለማዊ ክብር የማያሳዩ፣ ህዝቡን ቁሳዊና ጥቅመኛ ባለጉዳይ ያደረጉ ሐሰተኞች ሐዋርያትና ነቢያት የቤተክርስቲያንን ትውልድ ገዳዮች ተተኪ ጨፍጫፊዎች ናቸው። የቱርክና የጣሊያንን ሱፍ መለበሳቸው፣ አዳዲስ ዘመናዊ መኪኖችን መንዳታቸው፣ አሪፍ ቤት ውስጥ ገብተው መኖራቸው የአገልጋይነት በረከት እንደሆነ የሚናገሩ፣ ያለ ድካምና ልፋት አጭበርብረው ሚሊዮነር የሆኑ ሌቦችና ወንበዴ
ወንበዴዎች በዛሬቱ ቤተክርስቲያን ቦታ ማግኘታቸው በነገ የቤተክርስቲያን ትውልድ መንገድ ላይ ፈንጂ መቅበር ነው። ክርስትና ለትውልድ እንዲህ መተዋወቅ አይኖርበትም። የመጽሐፍ ቅዱሱ የክርስቶስ ክርስትና እንዲህ አልነበረም፣ እንዲህ አልመጣምና። በዘመነኛው ነቢያትና ሐዋርያት ኩባንያ ውስጥ ላሞች ያለ ቀለብ ይታለባሉ፣ የዱር ድመቶች ጠጥተው ይንደላቀቃሉ ሲል ነው ወርቅነህ የተባለው ግለሰብ ከሰሞኑ ነብይ እዩ ጩፋ በአውሮፓ እያደረገ ያለውን ጉብኝት አስመልክቶ ይህንን መልእክት ያጋራን። በጣም ነው ሁሉ ጊዜ የሚቆጨኝ ውስጤን የሚያንገበግበው ነገር ቢኖር የሰው እድሜ እንደ ከንቱ እንደፈሰሰ ውሃ እልም ብሎ በሆነ ነገር ሲዋጥ ያሳዝነኛል። 5 ዓመት 10 ዓመት 3 ዓመት 15 ዓመት ይገርመኛል። በማይጠቅሙና በማይረቡ ነገሮች ዌስት የሚሆኑ ዘመናት በትውልዱ መካከል እየበዛ ነው ያለው። ራሳችንን ብንመረምር ባልተፈረደብን ነበር ተብሎ እንደተጻፈ ቆም ብላችሁ እድሜያችሁ እየሄደበት ያለበትን ከማጋ እንደምትውሉ ከማጋ እንደምታወሩ ከማጋ ምን እንደምናደርግ ካልመረመርን በጣም 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 ሲበዛ ከፊት የሚገጥመን ጸጸት ነው። ምክንያቱም በአራት አቅጣጫ በሁሉም ቦታ ጎርፍ አለ። የወሬ ጎርፍ፣ የሐሜት ጎርፍ፣ የስተት ትምህርት ጎርፍ፣ የክፉ ሰዎች እና ስለ ክርስቶስ መስቀል ግድ ማይላቸው የክርስቶስ ፍቅር ግድ ማይላቸው የእግዚአብሔር ስምና ትምህርት ቀኑ ሙሉ ቢሰደብ እነሱ ምንም መስሎ ማይታያቸው ሰዎች ቤተክርስቲያን አካባቢ ፈልተዋል። በዚህ ኬዝ ቁጭ ብለን ተጥደን ስለነሱ ስናወራ ፕሮሞሽን ዝንዘራላቸው እነሱ ባመጻቸው ሲቀጥሉ ዘመናትን እየቆጠርን ያለ። በዚህ ጋር ግን መቆም አለበት። ሚዲያው ለመልካም ነገር፣ የኛ በአካል መገናኘት ለመልካም ነገር፣ ለወንጌል ተጽዕኖ፣ ለጸሎት፣ ለእግዚአብሔር ቃል ጥናት፣ ክርስቶስን መስለን ለመገኘት ለዚህና ለዚህ ከሆነ ዋይ ውድ አይ ወስማ ታይም እንዳለው ማለት ነው። ለምን ጊዜና ባክናለሁ? ከዛ የሚያክል ታላቅ ስራ ወርጄ ከናንተ ጋር እነጋገር ዘንድ አይሆንልኝም። 60 ኪሎ ሜትር መጥቼ የ3 ቀን መንገድ መጥቼ ከናንተ ጋር ማውራው ወሬ የለኝም። እዚህ ላይ ምንድነው የሚለው? 666 ይላል። ማን ነው የጻፈው? እኔ። ከታች ይላል 676 ይላል። ማን ነው የጻፈው? እኔ ነኝ የጻፈው። ይሄ 666 ከሰማይ ነው ወደቀው? ልብ ብሎ ነው? መንፈስ ነው? መገለጥ ነው? ማን ነው የጻፈው? ይሄ አምላክ ግን አይደለም። 666 በጻፍኩበት ጽሁፍ 676 ይፈል። ከፈለጉ ደግሞ ከአንድ ዓመት በኋላ 76676 ሊሆን ይችላል። ሊቀየር ይችላል። ኢምፐርሰናሊ የግል እምነቴ ነው እንጂ አምላክ ሆኖ ግን አይደለም። እናንተ ማወቅ አለባችሁ። እውነትን፣ ህይወትን፣ መንገድን እኔ ነኝ ያለው ያመናችሁ የቀመሳችሁ የዳናችሁ ሰው የሆንኩት እስራት ተፈታብኝ ምልክቱ ያየው አምላክ መሆኑ ያመንኩት እሱ የእስራኤል ንጉሥ ነው ብሎ ማለት ዩሲ ያው ብረት ብቀት ያው ኤክሰርክ ለሌሎቹ ግን አምላክ ነው። እኔ ግን ጹብ ነው። ለሌላ ምንድን ነው አይነካም። እኔ ጋር ግን ስመጣስ ሉክ ነው። የሆነ ጎል አለ። የሆነ አንድ የገባችሁ ጎል፣ በዛ ጎል ውስጥ ነው መንገድ ያለው። አሁን ማመን አለባችሁ። ኢየሱስ የሚባል እኔ የብርሃን ልጅ ነኝ ካላችሁ የማትደራደሩ አንድ ነገር ነው። የገባ እውነት በውሸት አይሸፈንም። ጨለማ ውስጥ ያለው በረከት ተቀብዬ ማበላት የሚችለው ጨለማ ጋር ያለው የጨለማ ነው። እኔ ጋር ግን ከመጣ የብርሃን ነው። የብርሃን ከሆንኩ ደግሞ የኔ ነው። መድኃኒት እየመረረ ትውጠዋለህ፣ ከዛ ይፈውሳል። ካልዋጥ ህመሙ አይተው። ስለዚህ ህመም ለመቶ እየመረረ እመጣለሁ። እኔ አሁን የሚነገረው መድኃኒት ሊመር ይችላል፣ ይፈውሳል። ግን ይሄ መድኃኒት ኢየሱስ ነው ብሎት መጀመሪያ ሊመር ይችላል፣ ከዋጥ በኋላ ግን ይፈውሳል። መድኃኒቱ የሚፈወስ መድኃኒት ነው። እኔ እርግጠኛ ሆኜ እነግረዋለሁ። እኔም እንደባረከ እኔም እንደፈወሰ እርግጠኛ ነው። አንተም ትውጠዋለህ። መጀመሪያ ይመራል፣ መጨረሻ ግን ትድናለህ። አንተ ይድናል። ሚሊየን ምክንያቶች ነበሩ። እኔ አይሆንም ብዬ በተውኩ ጊዜ እግዚአብሔር ራሱ ተዋግቶ ተናጥቆ አምጥቶ እጄ ላይ ሰጠኝ ማለት እና ለኔ አንተ በርትተ ተናጥቀህልኛል፣ በርትተ ተዋግተ ምርኮን በዝብዘሃል። ስለዚህ የቀረኝ እንካ ምስጋናዬን ለአንተ ላብዛ ሳልጠግብ ውዳሴህን አፌን ከቶ አልስጋ። ወዳጄን የምወድህ ከሁሉ በላይ የማበልጥህ ይላል እና ባክ ደግሞ ያው ከጉብኝቱ እንግዲህ 4 5 6 7 ዓመት በኋላ ነው ይህ ዝማሬ የተዘመረው።
እና ወደ ኋላ ደግሞ ሄጄ ደህንነቴንም ጌታ እንዴት ኢንካውንተር እንዳረገኝ እንደነካኝ ራሱን እንዴት እንደገለጠልኝ አይኖቼን እንዴት እንደከፈተ አይኖቼን እንዴት እንዳበራ ሁሉ ትዝታው ሲመጣ ሶስተኛውን የመጨረሻውን ቁጥር ሙት ነበርሁ እማልረባ ከመንደሬ ስትገባ ምን ነበረኝና ምኔን ወዶ ነው ልበል የትኛው እኔነቴ ለዚህ ሳበው ልበል እንዲያው ቸርነት ያ በቀራንዮ መስቀል ላይ የተገለጠው ፍቅርህ ካልሆነ የተደረገልኝ ነገር ሊደረግልኝ የተገባ ሆኖ አይገባኝም መድኃኒቴ የኔ ጌታ ያንተ ውለታ እና ልክ ሬክለስ ላቭ እንዳለው ዘማሪው በቃ ይሄ አለ አይደለም በቃ የማይገባ አይነት በበጎ መልኩ የማይገባ አይነት ፍቅር ነው እግዚአብሔር ለኛ የገለጠው ለኛ ያለውና ያንን ነውና አስማችሁ ደግሞ ይሄንን ሲቋጨው ምን ይላል ከተደረገልኝ በጎነት አንዳችም ለኔ የማይገባ ነበር እኔ ከሆኑልኝ ከተደረጉልኝ ነገሮች ሁሉ ይሄ የሚገባኝ ነው ብዬ ክሌም ማረጋው አንድም አጣው አንዳችም ለኔ የማይገባ ነበር ግን በቸርነትህ አድርገሃልና እደነቃለሁ ስለዚህም አብዝቼ ተመስገን እላለሁ ብሎ ይዘጋዋል። ያው ብዙ ሰዎች በዚህ መዝሙር አምልከዋል በዚህ መዝሙር ኢንካውንተር አድርገዋል ተነክተውበታል ራሳቸውን በእግዚአብሔር ፊት አቅርበዋል ይሄ የማይመለከተን እዚህ ውስጥም ያለን አይመስለኝም ሁላችንም እድሉ ቢሰጠን ስለዚህ መዝሙር ምንናገረው ብዙ ነገር አለ ምክንያቱም ክሊርሊ እግዚአብሔርን እጅ ብቻ የሚያሳይ ነገር ስለሆነኛ የለንበትም እዚህ መዝሙር ውስጥ ሙሉ ለሙሉ ማለት ነውና ስለዚህ ይሄንን መዝሙር ስንዘምር አንተ ውስጥ የነበረው ዋና ሀሳብ የምትለው ነገር ምንን እያሰብን እንዘምር ይሄን መዝሙር ስንዘምር ዘማሪው የተቀበለበትን መንፈስ እንዲያገኙ ነው ይሄ ፕሮግራም የተዘጋጀውና በተለያየ መንፈስ ሆነን እናመልክ እንችላለን ባለንበት ጊዜያዊ ሁኔታ ውስጥ ሆነን ለናመልክ እንችላለን ታውቃላችሁ እኔ ቤት ተከራይተውልኛል በእውነት የተወደዱ የአያት ማህበረ ምእመናን አባላት ከሹካ እስከ ሶፋ ገዝተውልኛል ጠረጴዛ ነሽ ቲቪ ነሽ ወንበር ነሽ ጠቅላላ እኔ ግዙልኝ ብዬ ግን አይደለም ባይገዙልኝስ እናንተው ነው የምትጎዱት አሁን ጧብ እየተኛለሁ ሃሌሉያ መኪናም ገዙልኝ ባይገዙልኝስ አረፍዳለሁ ታክሲ ስጋፋ እናንተው ነው የምትጎዱት ፀሐይ ቀጥቅጦኝ ሰዎች ገፍተውኝ ዝልፍልፍ ብዬ በቃ አሁን ማርሽ ቀይሬ ከች አየ በቅንነት እነሱ የሌላቸው ለኔ ያደርጉልኝ አታውኑ አሁን የምኖርበት ራሱን የቻለ ግቢ ነው ሁሌ በር ላይ ቆሜ ይሄ ለኔ ይመጥናል እንዲላለሁ በእውነት በህልሜም በእውነቴም እንደዚህ እኖራለሁ ብዬ ገምቼ አላውቅም እሺ ቤቱን ባያረጉልኝስ ወንጌል አላቆመው መኪና ባይገዙልኝስ ወንጌል አላቆመው ግን ወንጌሉ ይደክማል አንዴ እዛ ልኳንዳ መካነ ኢየሱስ ጠሩኝ ያኔ አልነበረኝም አረቄ ሴት ደርሰሃል ምን ላድርግ አውቶቡስ ተራቆም የወረፋው ብዙ ነው ኮንትራት ታክሲ እኔ ገንዘብ የለኝም ብራዘር ከዛ አልደርስ ሲለኝ በእግሬ ጉዞ ጀመርኩ ስጓዝ ለምን ታክሲው እየሞላ ጥሎኝ ይሄዳል እየገፉኝ እና ላበላብ ሆኜ ደረስኩ ስደርስ አንዱ ቄስ መገለጥ አመጣ ይሄ ቄስ መኪና ስለሌለው ነው እኛንም እሱንም የጎዳው ጠቅላላ ቆሞ አላቸው በረከቱን ያስክ ዘንዶ በኢየሱስ ስም ውደቅ እኔ እኮ ገብቻለሁ ይቀጥቅጡልኝ ብዬ ቁጭ 15 ደቂቃ ቀጥቅጠው አለሁ አልኩኝ አታምኑም ይሄን በቀጠቀጡ በወር ውስጥ 4 ሰዎች አሳሰበን ብለው አንድ ያሪስ መኪና ገዙ እና ያሪሷን ሲሰጡኝ በልደቴ ቀን ካሳሰበን አንድ 2 ነው 3 አመት ነበር እና ቄስ እቺን መኪና ብለው ሰጡኝ መቼ ነው ያሳሰባችሁ የዛሬ አመት ገደማ ንስሐ ትገባለህ ብራዘር በአባቴ ብር ፀሐይ አስቀጥቅጠኝ
በቃ አይ እኔ ተረጂ እነሱን ረጂ በሚል አይደለም። እነሱም የጌታ ናቸው፣ እኔም የጌታ ነኝ። ብሩም የጌታ ነው። አለቀ። ያው ሲያሳስብሽ ፈጠን አድርጊ ከዚህ በኋላ። አሁን ያቺ ተሽጣ ደግሞ ማነች የሚሏት ከቻለች ስሟ ጠፋች። ሰፋ ያለች ማርሽ የሌላት ቀለል ያለች ገርማችሁ ሁሉ ነገር ተቀየረልኝ። ይህ ሁሉ በመሆኑ ለወንጌል ተመቻቸልኝ። ሃሌሉያ። ማቴዎስ ምን እያለ እንደሆነ ታውቃላችሁ? አምላካችሁ ያላማዋሸው መከራ የለም ነው። እሱ ነው መስቀሉን ያስጀመረው ነው የመረቀው እሱ ነው። አንተ አይደለህም ጀማሪ፣ የመከራ ጀማሪ አንተ አይደለህም ነው። መከራ እንዳለ ነገራችሁ። ምን እያለ እናንተ አይደላችሁ መከራ የመረቃችሁት። አሁን በትዳር መከራ የገጠማችሁ፣ በላይፍ መከራ የገጠማችሁ ክርስቶስ ኢየሱስ የበረከት ምክንያት ብቻ ሳይሆን የስደትም ምክንያት ነው። ማርያም ኢየሱስን አቅፋ ልክ ስምዖን ጋር ስትመጣ ሽማግሌው ስምዖን በህይወትሽ ሴፍ ያልፋል አላት። ለህፃን ልጅ እንዲህ አይነት ትንቢት አይመጣም። አንቺም መከረኛ ነሽ፣ የወለድሽው መከረኛ ነው ማለቱ ነው። ሴፍ በህይወትሽ ያልፋል እና የወለድሽው ልጅ የበረከት ብቻ አይደለም ሴፍም ይዞ ይመጣል። ለዚህ ነው እኔ እናትና አባትን ልለይ መጥቻለሁ፣ እኔ ቤተሰብን እንዲህ ላረግ መጥቻለሁ። ምን ማለት ነው? እበትናለሁ ማለቱ አይደለም። ኢየሱስን ስታምን የኢየሱስ ስትሆን ስደት አንዱ መገለጫ ነው። ለዚህ ነው ሁለተኛ ጢሞቴዎስ 3:15 ኢየሱስ ክርስቶስን እየመሰሉ ሊኖሩ የሚወዱ ሁሉ አለና ይሰደዳሉ። ስደት ኢየሱስ ነው መጀመሪያ ተሰዶ ያሳየን። መጀመሪያ የተሰደደው ከትልቅ ክብር ወደ ውርደት ሰፈር ነው። ብርቅ እንደመጣበ አትይ። አንድ ጽሁፍ እኔ ለምሳሌ አበበ በሶ በላ ብዬ ጻፍኩኝ። እላው ላይ ደርበ ከጻፍክ ምንድነው ዘሴም ነው፣ አዲስ ጽሁፍ አልጻፍክም። አሁን የኛ ኑሮ ኢየሱስ የጻፈውን ደግሞ እንደመጻፍ ነው፣ ወይም ኢየሱስ የረገጠውን ደግመን እየረገጥን እንደመሄድ ነው እንጂ አዲስ የመከራ ስትራቴጂ እንደመጣብሽ አትቁጠሪ። አሁን እኛ እንደዚህ ሴት መስዋዕት ሰው ተብለናል እንዴ? መስዋዕት ሰው ነው ክርስትና። እንደውም መስዋዕት ሰው እኮ ነው። ተሰውቶላችኋል ብቻ ሳይሆን ሰው። እኛ እንደውም ከመስቀሉ በኋላ እኮ ነው የምንኖረው። እቺ እኮ ወደፊት አይታው ነው ሊሰዋልኝ ነው ብላ ሰዋችሁ። አሁን እኮ እኛ ተሰውቶላል ብለን መሰዋት ተው፣ ትርፍ ለመስጠት እንኳን መከራ ነው እኮ ትርፍ ህይወታችን። እኛ ተሰውቶልሃል ሰዋው ነው። በነገራችን ላይ እንዲሰዋል ሳይሆን ተሰውቶልሃል። ታዲያ ሰዋ ምን ልሰዋ? ስንቱን ጠቅስላችኋለሁ። ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ በእግዚአብሔር ርኅራኄ እለምናችኋለሁ ሰውነታችሁን listen my friends ዛሬ ሰውነታችሁን ሕያው ቅዱስ ደስ የሚያሰኝ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ለአእምሮ የሚመች አምልኳችሁ ይሄ ነው። ምናችሁን ሁለንተናችሁን ሰውነታችሁን የሚደሰትበት መስዋዕት አርጋችሁ ሰው። ክርስቲያን ይሰዋል፣ yes። ክርስቲያን ይሰብራል፣ yes። ክርስቲያን ኢየሱስን ያመልካል በመስጠት yes። ምኑን? ራሱን